አስደሳች ዜና ተሰምቷል። እንግዲህ ከላይ እንደምታዩት አባቶቻችን ለጉብኝት ወጥተው የተጎዱ ክርስቲያኖችን እየጎበኙ ነው። ምናልባት ዘመን ቤተክርስቲያኖች ላይ ዘንበል ስላለባት አይደል? ክርስቲያኖች ላይ ኦርቶዶክሳውያን ላይ ዘመን ዘንበል ስላለበት እርስ በርሳችን ደም እንድንፋሰስ ሳይሆን ተፋቅረን እንድንኖር ነው። የተናገርካቸው 25 ቁጥር እኛ የምንቆጥራቸው ሰው ያያቸው ያልተቆጠሩ የማይታዩ ስንት ሰዎች ስንት የሚያልቁ ጆሮን ጭው የሚያደርግ የሚያስጨንቅ የሚያሰቅቅ የሚያሳስብ እስከ መቼ ድረስ ነው? እናቱ አይደለች፣ እናቱ ተገላለች። እናቱ መገደሏን ሕፃኑ አያውቅም። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ዛሬ የቸሩ መድኃኔዓለም ጥንተ ስቅለቱን የምናስብበት ዕለት ነው። እንኳን አደረሰን አደረሳችሁ። ዛሬም ከአርሲ ጋር በተገናኘ የምናነሳቸው ሀሳቦች አሉ። ሌሎችም የሞት ዜናዎች እየሰማን ያለ ነው። በአንጻሩ ደግሞ መንግስት እንግዲህ ኦርቶዶክሳውያን ላይ ማሾፍ ማላገጥ ከተያያዘ ቆይቷል። ይህም ደግሞ የልብ ልብ የሰጡት አካላት ከቤተ ክርስቲያናችን ውስጥ ስላለው ነው። ትላንትና ኢትዮጵያ ኒውስ ሚዲያም ጭምር ኤጀንሲ እንደገለጸው፣ አዲስ አበባ ሚዲያ ኔትወርክ እንደተገለጸው ሰዎች ናቸው የሃይማኖት ብጥብጥ ለማስነሳት እየተጉ ያሉት እንጂ አርሲ ላይ ሰላም እንደሆነ እየገለጹ ይገኛሉ። በጣም በሚያሳዝን ሁኔታ ተጨማሪ እንደው የሀዘን መረጃም ልንገራችሁ። እንግዲህ በአርሲ ውስጥ በጀጁ ወረዳ በሰጉሬ በወሸባ በተሬ አሜኛና አንጎዳቼ ቀበሌ ውስጥ በሚገኙ 16 ኦርቶዶክሳውያን ታፍነው ተወስደው ነበረ። ባለፈውም እንደገለጽኩላችሁ ከነዛ ውስጥ 9 ሰዎች ተገድለዋል። በዚህ ሳምንት ውስጥ ብቻ መርዶ መስማት ከጀመረባቸው እስካሁን ድረስ ብቻ ወደ 40 ምናምን ሰዎች ተገድለዋል። በዚህ በያዝነው ጊዜ ውስጥ ብቻ። እንደዛም ሆኖ ያው አዲስ አበባ ሚዲያ ኔትወርክ እንደምታዩት በሃይማኖት ሽፋን እርስ በርስ ግጭት ለመፍጠር እንጂ የሃይማኖት ሰላም ነው፣ እዛ ምንም የተፈጠረ ነገር የለም እያሉ ያሉት። እንግዲህ እኛ ቀብር ያስፈጸምን ቀብራቸውን እያሳየን ነው፣ የቀብር ስርዓቱን እያሳየን ነው። አንዳንድ ፒክቸሮች ማሳየት ማልችላቸዋሉ። ኮሚኒቲ ጋይድላይን በሚባል ዩቲዩብ ላይ ቲክቶክ ላይ ማሳየት ማልችላቸዋሉ። ነገር ግን ቴሌግራም ላይ ፖስት አደርግላቸዋለሁ። እዛ ላይ ገብታችሁ ተመልከቱት። ህፃናቶቹ አሁን ላይ ያሉ፣ በተለይ ደግሞ ሴቷ ህፃን ደግሞ እንደምታውቋት እጇን ምኑን ብዙ ቦታ ቆራርጠዋታል። በዛ ምክንያት ሰውነቷ እየመገደ ምግብ እየያዘ ጭምር ነው ያለው። እንደዛም ሆኖ ግን በመንግስት አይን ሰላም ነው፣ ምንም አልተፈጠረም፣ የሃይማኖት አባቶችና የሀገር ሽማግሌዎች ሰላም እንደሆነ ገልጸዋል ይላል። እርግጥ ነው ከእናንተ እውነተኛው መረጃ ላንጠብቅ ስለማንችል አይገርመኝም። እስቲ ታዋቂ ቲክቶከሮች ምን አሉ የሚለውን ነገር መዘገብላቸው ብዙ ተደራሽነት ስላላቸው ነው። እንስማቸው። ይህንን ቪዲዮ ሼር ያላደረገልኝ ሰው ሁለተኛ የኔ ቪዲዮ እንዳይከታተል። በማንኛውም ቤተ እምነት ላይ ያለን ሰዎች ቤተ እምነታችንና ህዝባችን ሲነካብን ደስ አይደል። ሰሞኑን ሁላችሁም እንደምታውቁት አሩሲ አካባቢ ያሉ ኦርቶዶክሳውያን ከቀን ወደ ቀን በእምነታቸው ምክንያት እየተገደሉ የሟቾች ቁጥር እየጨመረ፣ ታዲያ እስከ መቼ ነው የሚቀጥለው? እስቲ ሁላችሁም አስቡት። እስኪ የትኛው ቤተ እምነት ነው ንገሩኝ እስካሁን አንድ ሰው ተገድሎበት እስካሁን ድረስ ጸጥ ብሎ የሚቀመጥ? ምን ያህል አመፅና መጠላላት መገደል እንደሚመጣ አታውቁም? እስከዛሬ ድረስ በቅርብ ቀን በዝቋላም በተለያዩ አካባቢዎች ኦርቶዶክሳውያን ሲገደሉ ስንገደል እንበዛለን፣ እግዚአብሔር መልስ ይሰጠናል፣ ሁላችሁም ጸሎት አድርጉ ነው ስንባል የነበረ። ግን እግዚአብሔር የሚያግዘን እኛም በርተን ጠንክረንና አንድ ላይ በጋራ መስራት ስንችል ኃይል እግዚአብሔር እንደሆነ ሁሉ ሰይፉም የጌዴዎን። ሁላችንም በጋራ ቆመን እምነታችንን እናስጠብቅ ይገባል። የሁሉ ሰው እኛን የሚከተለን የምናስተላልፈውን ነገር ለመስማት። በዓልና ክብረ በዓል ሲሆን ነጭ እየለበሱ ቤተክርስቲያን ብቻ መሄድ አይደለም። ሁላችሁም ለቤተክርስቲያናችሁ ያላችሁት እናንተ ናችሁ። ስለዚህም አሁን እዛ አካባቢ ላይ መደረግ ያለበትን ነገርና ለህዝቡ ሰላም የሚያስፈልገውን ነገር የሚመለከተው አካል መልስ እንዲሰጠን እንፈልጋለን። ይህንን ቪዲዮ ለቻናችሁ ያህል ሰው ላኩልኝና ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። አመሰግናለሁ። ሰላም እንዴት ናችሁ? በመላው ዓለም የምትገኙ ክርስቲያናት ወንድሞቼ ሁላችሁም ሰምታችኋል። ያልሰማም ካለ እንዲሰማ ባካችሁን ቪዲዮ ስሩ። አርሲ ላይ በጣም ግፍ ተፈጽሟል። በጣም ብዙ ክርስቲያኖች፣ ካህናቶች ቤተክርስቲያን ላይ ብዙ ጭፍጨፋ ተደርጓልና ባካችሁን ሁላችሁም ድምጽ ሁኑ። በእግዚአብሔር ስም ጠይቃችኋለሁ። ግዴታ ክርስቲያን መሆን አይጠበቅባችሁም። ሰብአዊነት የሚሰማችሁ በአጠቃላይ የየትኛውም እምነት ተከታዮች ድምጽ መሆን ትችላላችሁ። ባካችሁን ድምጽ እንሆንላቸው። ሰሞኑን እጅግ የሚያሳዝን ዜና እየሰማን እንገኛለን። በአርሲ
በንጹህ ኦርቶዶክስ እምነት ተከታዮች ላይ የሚደረገውን ጭፍጨፋ፣ ግድያ፣ እንግልት እንዳንድ ኦርቶዶክስ እምነት ተከታይ እንዳንድ ሰብአዊነት እንደሚሰማው ሰው እቃወማለሁ። አገራችን ላይ በተለያየ ምክንያት በማንነታቸው በእምነታቸው የሚገደሉ የሚንገላቱ ግለሰቦች በዝተዋል በአሁኑ ሰዓት። ስለዚህ ይህን ቆም ብለን እያሰብን ፍትህ ልንጠይቅላቸው ይገባል። ሁላችንም ድምፅ እንድንሆንላቸው ጥሬን አስተላልፋለሁ። የሚመለከተው አካል ለዜጎቹ የመኖር ዋስትና መስጠት አለበትና ይህን ጭፍጨፋ ይህን ግድያ ማስቆም አለበት። በዚህ አጋጣሚ ለሞቱት ነፍስ ይማር፣ ለቤተሰቦቻቸው መጽናናትን ይስጥ እያልኩኝ በህይወት ላሉት ደግሞ እግዚአብሔር እንዲጠብቃቸው ጸሎት እናድርግላቸው። እንግዲህ መንግስት ማይጠብቃል ያለው መንግስት እኮ ምንም አልተፈጠረም ሰላም ነው እያልን ያለ ነው። ምናልባት ዘመን ቤተክርስቲያኒቱ ላይ ዘንበል ስላለባት አይደል? ክርስቲያኖች ላይ ኦርቶዶክሳውያን ላይ ዘመን ዘንበል ስላለ እንጂ በዚህ ሀገርም ታሪክ ያንድም ሰው የሁለትም ሰው ሞት ዋጋ ነበር። አሁን እንግዲህ እኔ እንኳን እስካለኝ መረጃ ወደ ኦልሞስት ወደ 39 ሰው ደርሷል ማለት ነው። ወደ 30 ምናምን ሰው አልፏል። ስለዚህ እነዚህ ሰዎች እየሞቱ ነው፣ አሁንም ይቀጥላል። እንግዲህ ትላንትና ሰዎች ሞተዋል እንደምናውቀውና ከዚህ አንፃር ይሄ በህግ አግባብም እንደ ሀገርም እንደ ሰውነትም ልክ አይደለም። ሰው ማንም ሰው ሊቃወሙ የሚገባ ነው። በነገራችን ላይ ከወንጌላውያን አማኞችም እኮ ይሄንን የቤተክርስቲያኒቱን መግለጫ አይተው የሲኖዶሱን መግለጫ አይተው ደግፈው ጽፈዋል እኮ መግለጫ አስተዋል፣ የሐዘን መግለጫ አስተዋል ከፕሮቴስታንት ወገንም ማለት ነው። ስለዚህ ሰው የሆነ ሰው ሊቃወሙ የሚገባው እውነታ ነው ይሄ። በነገራችን ላይ በዚህ ላይ የዘኔ ሰውነት ሚዛንስ ምንድነው? አሁን እንደ ሰው ጉዳት ሲደርስብህ ካላዘንክ ምንድነው ሰው የመሆኑስ ሚዛን? ኦፍ ኮርስ ሰውነት በነገራችን ላይ ሰውነት በሃይማኖት አይለካም። ሰውነት የሚለካው በሰውነት ነው። በቃ ሰው ሆኖ በመገኘት ነው የሚለካው። ሰው ሆኖ በመኖር ነው የሚለካው። ለዚያ ነው ለምሳሌ እንግዲህ በምስሉ ላይ የምትመለከቱት ህፃን ትናንትና ወላይታ ሶዶ ያለው እዛ ክርስቲያን ሆስፒታል ሄጄ አይቼው ነበርና ዛሬ ደግሞ እግሩ ተቆረጠ የሚል ዜና ተመለከቱ። በእርግጥ ትናንትና ስናየው ሁኔታው በጣም ያስፈራ ነበርና ወደዚህ ለእንደዚህ አይነት ደረጃ እንደሚያበቃው ተመልክቼ ነበር። የዚህ ልጅ በጣም የሚያሳዝነው ፓርት ምን መሰላችሁ? አንደኛ አርሲ ላይ ነው እንደምታውቁት ይሄ ልጅ በግፍ እንደዚህ አይነት ጉዳት የደረሰበት ይህ ህፃን በጨካኞች በአረመኔዎች ማለት ነው። አጠገቡ ያለችው እናቱ አይደለችም። እናቱ ተገላለች። እናቱ መገደሏን ህፃኑ አያውቅም። አባቱ ደግሞ በሰዓቱ እዛ አካባቢ ላይ አልነበረም እና ይሄ ህፃን አሁን ባለበት ሁኔታ ሁለት ከባባር ነገሮች አሉ። አንደኛ ልጅ ነው፣ እግሩ ለምን እንደተቆረጠ ወደፊት ከፍ ሲል ነው የሚያውቀው። እናቱ እንደሞተችም የሚያውቀው ማስተዋል በሚችልበት ሰዓት ላይ ነው። ምን እንደሆነ የሚረዳው እያደገ በመጣ ሰዓት ላይ ነውና ይህ ህፃን ልጅ እየተቀበለና እያሳለፈ ያለውን መከራ ስንመለከት እግዚአብሔር ምስክሬ ነው፣ ቆሞ መራመድ በራሱ በጣም የሚከብድና የሚሰቀጥጥ ጊዜ ላይ ነው የደረስነውና እኛ ቤተክርስቲያን ላይ ያለው ዝምታ እና መግለጽ የማይቻል ይሄ እኔ ትቻቸዋለሁ። እውነቱን ለመናገር አሁን እነሱ ምንም ነገር ነው ማልጠብቀው ከቤተክርስቲያን አባቶች ከስሞሱ ይሁን ምንም አሁን ኮሜንት ላይ መጣ ያንዳንድ አባቶች ምናምን ልትል ትችል ይሆናል። ግን የዛን ልጅ ቁስል ሄደ እስካላየሁ ድረስ ያለበት ሁኔታ ወይም ደግሞ ሁኔታው ሊገባ ስለማይችል ማንም መተዚህ ጋር ብዙ ነገር ልትናገር ትችላለህ። እኔ ትቻቸዋለሁ። ከዚህ በኋላ እኔ አባታልኝ ብዬ እንኳን ከዚህ በኋላ አልናገርም። የህፃኑ ሁኔታ ብታዩት በመድኃኔዓለም ስም የህፃኑ ልጅ ሁኔታ ብታዩት እግሩ ከመቆረጡ በፊት ያለው ሁኔታ አሁን ደግሞ እግሩ ተቆርጦ እንዴት ሊሆን እንደሚችል ሳስብ የእናቱ ሞትን ደግሞ ሲረዳውና ደግሞ ሲያውቁ ደግሞ ምን አይነት እንደዚህ ዓመት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተዋረደችበት የተማቀችበት አማኞቿ በግፍ የተገደሉበት ጊዜና ሰዓት እኔ አይቼ ተመልክቼ አላውቅም። እንደዚህ አይነት ዘግናኝ ጊዜ በእኔ ዘመን እኔ ለመጀመሪያ ጊዜ ነው ይሄንን ሳይ። በዚህ ልክ ጭካኔ በተለይ ህፃናት ላይ ያተኮረ ማለት እግዚአብሔር አምላክ የዚህን ህፃን በቀኑን የሚጀምረው እኛ ቤት ውስጥ ደሞዝ እየተከፈላቸው ጸጥ ረጭ ብለው ካሉ ሰዎች እንደሚሆን እርግጠኛ ነኝ። በነገራችን ላይ ግድያ ቀላል ነው። እኔ አሁን አርሲ ላይ ግድያ ቀላል ነው። ልደት የምታስታውስ ከሆነ ጊዜ ላይ ተጨቃጭቀን ነበር። ከነሳዊሮስ ጋር በተገናኘ ለቤተ ክርስቲያን እየሰሩ አይደለም እየቆሙ አይደለም ስንል ተዋቸው ራን ታውረን ነበር። አሁን አይተዋል ያስባለሁ። አርሲ ላይ ሰቀቀኑ
ከግድያው ባለፈ ዕለት ዕለት የሚያደርጉት ኑሯቸው ጭምር ነው። ዕለት ዕለት አባት ልጁን እየጠቆመ እዛን ተንገላልን ወይ ደግሞ ልጅህን አምጣ እየተባለ ልጁን እያሳልፈው እየሰጠ እየተገደለ ወንድም እህትን፣ እህት ወንድምን፣ እናት ልጅን፣ ልጅ እናትን ጭምር ነው እያገዳደሉ ያሉት። ጠቁመህ ካላመጣህ አሁን ገለሃልን አንተን እየተባለ ብር እየተቀበሏቸው በብራቸው እየቀለዱባቸው ብር ከተቀበሉ በኋላ መልሰው እየገደሏቸው ሰው አሁን ብር አስቀምጦ ተዘጋጅቶ እየጠበቃቸው ያለው ልጄ ቢወሰድብኝ ይሄን እከፍላለሁ፣ አባቴ ቢወሰድብኝ ይሄን እከፍላለሁ ብለው ቤታቸው የሚያድሩ በጣም ጥቂቶች ናቸው። ውጭ ነው የሚያድሩት፣ ሌላ ቦታ ነው የሚያድሩት። ቀን ቀን ቤት ውስጥ ይውላሉ እንጂ ማታ ማታ ቤታቸው አሉ፣ ሌላ ቦታ ነው የሚያድሩት። አርሲ ላይ የኖሩ ያሉት ኦርቶዶክሳን እየኖሩበት ያለው ኑሮ ቀላል ኑሮ አይደለም። በሰላም ማደር አቅቷቸዋል። በሰላም መዋል አቅቷቸዋል። አንዳንዱ ዛፍ ላይ ነው የሚያድረው፣ አንዳንዱ ጫካ ውስጥ ነው የሚያድረው፣ አንዳንዱ ሌላ ቦታ ነው የሚያድረው። ዕለት ዕለት ነው አርሲ ላይ ሰው እየሞተ ያለው፣ ዕለት ዕለት እየተገደሉ ነው። ግድያ የስጋ መለየት ነፍስ ስጋ በሌት አይደለም። ዕለት ዕለት በሰቀቀን ውስጥ ነው ያሉት። ዛሬ ነገ ሁሉም ተራውን ነው እየጠበቀ ያለው። የእኛ ቤተክርስቲያን የሚሆን መንግስት ደግሞ በአማኙም በህዝቡም ላይ ይቀልዳሉ። እንቀጥል። አስደሳች ዜና ተሰምቷል። እንግዲህ ከላይ እንደምታዩት አባቶቻችን ለጉብኝት ወጥተው የተጎዱ ክርስቲያኖችን እየጎበኙ ነው። እንደምትመለከቱት የአንድ ግለሰብ ምንድነው የሆነ ቴሌቪዥን ምናምን እንዲያደርግ ተፈቅዶለት ምናምን ከዛን ፋብሪካው ላይ ተዘጋጅቶ ፕሮግራም ይሄ ሁሉ ጳጳሳት ተገኝተው እየባረኩለት ነው። ጥሩ ነው። እዛ ላይ ተቃርኖ የለንም፣ ችግር የለውም። ይሄው አባትነት ግን ለሚሞቱት አለ ወይ? ይሄው ሁሉ ጳጳሳት የሚሞቱት ጋር ተገኝቶ አንዶ አጽናንቷል ወይ? እኚህ ሁሉ ጳጳሳቶች የሆነ ምዕመናን በሚፈልጉበት ቦታ ልጆች አባቶቻቸውን በፈለጉበት ቦታ እየተገኙ ነው ወይ የሚለው ጥያቄ ነው። አንድ አባት ነው የተገኘው። እንደዚህ የተጎዱትን ለመጎብኘት የተቻላቸውንም ለመርዳት አቡነ ይስሐቅ ብቻ መታከሚያ ይሁነው ብለው ብር ሰጥተው ያጽናኑ አንድ አባት ብቻ ናቸው። እንደምታዩት እዛ ከ9 ከ10 በላይ ቅዱስ አባታችን ፓትርያርኩንም ጨምሮ ማለት ነው። የገጠመን ችግር ይሄ ነው። የተናገርካቸው 25 ቁጥር እኛ የምንቆጥራቸው ሰው ያያቸው ነው። ያልተቆጠሩ የማይታዩ ስንት ሰዎች አሉ። ስንት የሚያልቁ ህፃናት፣ እህቶች፣ እናቶች የሚደፈሩ፣ የሚታሰሩ፣ የሚሰቃዩ እግዚአብሔር ብቻ የሚቆጥራቸው ስንቶች ናቸው? ይሄ አሁን አንተ የተቆጠሩትን ነው የምትነግረኝ። 25 ይሄ የተቆጠረው ነው። የማይቆጠር በየቀኑ ከ5 እስከ 7 ድረስ ላለፉት 5 ዓመታት በየቀኑ ይሄን ያህል የሚሞትባት ሀገር ምን ስለሆኑ? ኦርቶዶክስ ስለሆኑ። ምን ስለሆኑ? እኔ ልጠራው የማልችል በኢትዮጵያ ስም የተሰጠው ኮድ ስላለ በዚያ ኮድ ምክንያት ገሎ የማይደክም ስርዓት፣ ተገሎ የማያልቅ ህዝብ። እነዚህን እህቶች፣ እነዚህን እናቶች፣ እነዚህን ወንድሞች፣ እነዚህን አባቶች፣ እነዚህን ህፃናት እንዴት አድርገህ ልትገልጣቸው ትችላለህ? እንዴት አድርገህ ልትገልጽላቸው? ምን ቋንቋ ልታገኝላቸው ትችላለህ? ለዚህ መከራ ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ ያለማቋረጥ ገደላችሁ እኮ። 366 ቀን በመግደሉ ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ? ንገሩኛ። ያተረፋችሁ ዶክተር አብይ ምን እያደረጉ ነው? ቆይ በሆኑ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? እርግጠኛ ነዎት? ያንን ነገር ቃልዎትን ለመቀበል ያስደስተውታል? እነዚህ ህፃናት ሞት እንደዚያ ያስደስተውታል? ደስ ይለውታል? እሱ ያረካውታል? ያንን ካገኘ ደግሞ ምንም ነገር እንደማትናገር አይ ነው አውቃቸዋለሁ። ምክንያቱም እዚህ ቀደም አይቻቸዋለሁ። ዶክተር ብርሃኑ እኛ ጋር እኮ ሲፎክሩ ነበር የዛሬ ስንት ዓመት። አሁን ድምጻቸው የጠፋው ለምንድን ነው? ሰው ስላልተገደለ አይደለም። አባ
አባትህ በድሎ ይሆናል ዛሬ አንተ የምትታረደው ብሎ የተናገረው ይሄ እና የእግዚአብሔር ልጅ ነኝ ብሎ ነበር። እግዚአብሔር እንዳንተ ልጅ እንዳንተ ያለ ልጅ የለውም፣ የሰይጣን ልጅ ነህ። በሰው ደም የሚደሰት በህፃናት ሞት የሚደሰት እንዲህ አይነት ክፋት መርዘኛ ነገር ይሄ የሰይጣን ከዚህ ውጣ። ስለዚህ እኛ ከዚህ ጀምሮ ያለን ሰዎች ክፋትን ተጸይፈን አመፀኝነትን ተቀብየ ገዳይነትን ተጸይፈን ከኢትዮጵያ ምድር ገዳይነት እንዲጠፋ ነው ማድረግ ያለብን። እንግዲህ ኢትዮ ቤተሰብ ሚዲያ አሁን በቀረጻ ባለው በሰዓት ላይ ላይቭ ስትሪም ይሄን ስትሪም እያደረገው ነው። ገብታችሁ ተመልከቱ። በዚህ ላይ ያይዘን ታዲያ አቡነ ናትናኤል አባታችን የተናገሩትን ነገር ላሰማችሁ። መድኃኒታችን ኢየሱስ ክርስቶስ ስለኛ ደሙን ያፈሰሰው እኛ እርስ በርሳችን ደም እንድንፋሰስ ሳይሆን ተፋቅረን እንድንኖር ነው። ተሳስበን እንድንኖር ነው። ተወዳይተን እንድንኖር ነው። ዛሬ በምስራቅ በምዕራብ በሰሜን በደቡብ የምንሰማው ጆሮን ጭው የሚያደርግ የሚያስጨንቅ የሚያሰቅቅ የሚያሳስብ እስከ መቼ ድረስ ነው? ነፃ ወጥተናል እያልን ዳግም ወደ ባርነት ድነናል እያልን ዳግም ወደ ሞት እስመ በእንቲአሁ ይቀትሉነ ኩሎ አሚረ ወኮነ ከመ አባግዕ ዘይጠብሑ። ነቢየ እግዚአብሔር ቅዱስ ዳዊት ስለ እርሱ ዕለት ዕለት እንገደላለን አለ። ዛሬም ዕለት ዕለት እየተገደልን ነው። በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ በሀገራችን እየታየ ነው። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ፣ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው። ሰው መሆን ነው። ሊበቃ ይገባል ወገኖቼ። መተሳሰብ ይሻለናል። መተሳሰብ ይሻላል። ደከመን፣ ብዙ ጊዜ ሰማን። እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁም። እውነት አላችሁ። ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? ይብቃ። ተለማመር ነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ህዝባችን እረፍት ይፈልጋል፣ ሰላም ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ህዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በሱቁ ስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። ይሄ ወገኖቼ እንዲህ አይነት እኩይ ተግባር፣ እንዲህ አይነት ኢሰብአዊ ድርጊት ታሪክ ይቅር የማይለው ተተኪ ትውልድን ዋጋ የሚያስከፍል ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ኢሰብአዊ ድርጊት፣ የሰው ልጅ ደም በከንቱ ማፍሰስ፣ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው።
እናመሰግናለን አባቶቻችን አቡነ ጴጥሮስንም አቡነ ናትናኤልንም እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። እስከ መቼ ድረስ ነው ደማችን የሚፈሰው? እስከ መቼ ድረስ ነው ሀገሪቷ በደም ተጨማልቃ በደም እየተጨቃየች እስከ መቼ እንደምትቀጥል እስካሁን ድረስ አልገባንም። እስከ መቼ ድረስ ነው? መቼ ነው የክርስቲያኖች ደም የሚበቃው? መቼ ነው የንጹሃን ደም ልቀት የሚበቃው? ትናንትና ሌሊት እንኳን አፋር ላይ ህወሓት ገብቶ ጥቃት ፈጸመ ተብሎ አሁን ሌላ ጦርነት ሊጀመር እየታሰበ ነው ያለው። እስከ መቼ ነው ሀገረ ሰላም ቅድስት ሀገር ኢትዮጵያ የተባለችው ሀገር የደም መናኸሪያ የደም መጨቀያ የሆነችው መቼ እንደሚያበቃ ግን መድኃኔዓለም ክርስቶስ ይወቅ። እውነት ሰላሙ ይናፍቃል። ሀገር ውስጥ ተከባብሮ እንደበፊቱ ቡናዋ ተጠራርቶ መኖር ያስፈልገናል። እንደበፊቱ ጀርባችንን ሳናይ ዝም ብለን የምንጓዝበት ሀገር ያስፈልገናል። እንደበፊቱ ታክሲ ውስጥ ስንሳፈር ባጃጅ ውስጥ ስንሳፈር ማነው ከጎን ያለው ማን የተቀመጠው ብለን ሳንፈራ ሳንሳቀቅ መኖርን መጓዝን እንፈልጋለን። እውነት ለመናገር እስከ መቼ ነው ደም መፍሰስ የሚያቆም? ይሄ ሁላችንም ልንመልሰው የሚገባ ጥያቄ ነው ብዬ አስባለሁ። ዛሬ እንግዲህ ዕለቱ መድኃኔዓለም አይደለም። እስቲ ስለ መድኃኔዓለም ጥቂት ነገር እንስማና አንድ መጨረሻ ላይ የምንመለከተው ነገር ይኖራል። ጌታችን የተሰቀለው መጋቢት 27 ሆኖ ሳለ ለምንድን ነው ጥቅምት 27 የምናከብረው? እንዲሁም አቡነ ገብረ መንፈስ ቅዱስ ያረፉት መጋቢት 5 ሆኖ ሳለ ለምንድን ነው ጥቅምት 5 የምናከብረው? እንዲሁም የጌታችን ቅዱስ ዕፀ መስቀል መጋቢት 10 ሆኖ ሳለ በዓሉ ለምንድን ነው መስከረም 17 የምናከብረው ለሚሉ ጥያቄዎች መልስ እንመልሳለን። ነገ ጥቅምት 27 የጌታችን የመድኃኒታችን የኢየሱስ ክርስቶስ የስቅለቱ መታሰቢያ በዓል ነው። ዓመታዊ በዓሉ እንኳን አደረሳችሁ። ሁላችሁም መድኃኔዓለም ክርስቶስ እያላችሁ በኮሜንት ጻፉልኝ። ለብዙዎች የዳረሰ ዘንድ ደግሞ ሼር እያደረጋችሁ አዳምጡ። ጌታችን መድኃኔዓለም ክርስቶስ ለኛ ሲል በፈጸመው የማዳን ሥራ ክፉዎች አይሁድ ከምሽት 3 ሰዓት ጌቴሴማኒ ውስጥ ያዙት። ሙሉ ሌሊት ከቀያፋ ወደ ሐና ከሐና ወደ ቀያፋ ሲያመላልሱት አስረው ሲደበድቡት አድረዋል። ዝም ቢላቸው አይኑን ሸፍነው በጥፊ መቱት። ምራቃቸውን ተፉበት፣ ዘበቱበት፣ ራሱንም በዘንግ መቱት። እርሱ ግን ሁሉን ታገሰ። በጧትም ከገዢው ጲላጦስ ዘንድ ሞት እንዲፈረድበት አቀረቡት። በሰለስት ወይም በ3 ሰዓት አካሉ እስኪያልቅ ድረስ እየተዘባበቱ 6666 ጊዜ ገረፉት። ከሊጦስጥሮስ አደባባይ ላይ እርጥብ መስቀል አሸክመው ወደ ቀራኒ ወሰዱት። 6 ሰዓት ላይ በረጅም ብረቶች 5 ቦታ ላይ ቸንክረው ሰቀሉት። 7 ታላላቅ ተአምራት በምድርና በሰማይ ላይ ታዩ። ዓለም በጨለማ ሳለች ጌታ በመስቀል ላይ 7 ቃላትን ተናገረ። ከቀኑ 9 ሰዓት አካባቢ በባህሪ ስልጣኑ ቅድስት ነፍሱን ከስጋው ለየ። በዚያችም ሰዓት ወደ ሲኦል ወርዶ የታሰሩትን ሁሉ ፈታ። 11 ሰዓት ላይም ደጉ ዮሴፍና ኒቆዲሞስ ከታላቅ ክብርና ሐዘን ጋር በአዲስ መቃብር ላይ ቀበሩት። በዚያች ቀን ድንግል ማርያም ልቧ በሐዘን ተቃጠለ። ወዳጁ ቅዱስ ዮሐንስ ፍጹም ለቅሶን አለቀሰ። ቅዱሳት አንስትን በዋይታ ዋሉ። እንዲያደርጉ ዋጋ ከፍሎ እኛን ከሰይጣን ባርነት ነፃ ወጣን። ፈጣሪያችን ኢየሱስ ክርስቶስ የተሰቀለው መጋቢት 27 ቀን ቢሆንም በዓሉ ወደ ጥቅምት እንዲመጣ ያደረጉት አበው ሊቃውንት ናቸው። ምክንያቱም ብዙ ጊዜ መጋቢት 27 የሚውለው አብይ ጾም ውስጥ በመሆኑና የንግስ በዓላት በአብይ ጾም ላይ ስለማይፈቀዱ ነው። ምንም እንኳን በቅርብ ጊዜ በአብይ ጾም የሚያነግሱ አንዳንድ አብያተ ክርስቲያናት አጥቢያዎች ቢኖሩም አባቶቻችን ግን እንዲህ ያለውን ስርዓት አላቆዩልንም። ከበሮ፣ የሰብቸቦ ዝማሬ በወቅቱ የተፈቀደ አይደለም። ምክንያቱም የጌታችንን መከራ እያሰብን የምናሳልፍበት የምንጾምበት ወቅት እንጂ በዓልን የምናነግስበት ጊዜ አይደለም። ስለዚህ በሁለት መንገድ የመድኃኔዓለም በዓል እናከብራለን። መጋቢት 27 ስለኛ ብሎ መሰቀሉን፣ መቸንከሩን፣ መሞቱን፣ መገረፉን፣ መሰቃየቱን፣ መራቡን፣ መጠማቱን እያሰብን እያለቀስን በዋይታ በስግደት በጾም እናሳልፋለን። በስጋው ስለተቀበለው መከራ እያሰብን ግን ጥቅምት 27 ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በተቀበለው መከራ አማካኝነት እኛን የአዳም ልጆችን ወደ ቀደመ ክብራችን ርስታችን ገነት እንደመለስን እያሰብን ከሰይጣን ባርነት ዕዳ መውጣታችንን እያሰብን ጌታችን መድኃኒታችን ኢየሱስ ክርስቶስን እያከበርን በዝማሬ በእልልታ እናሳልፋለን። በዚህም ምክንያት የበዓለ ስቅለት ንግሱ ወደ ጥቅምት 27 ሲመጣ የመጋቢት 5 የአቡነ ገብረ መንፈስ ቅዱስ ንግስ ወደ ጥቅምት 5 የመጋቢት 10 መስቀል ወደ መስከረም 17 መጥቶ እንዲከበር ሆኗል። እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ። ይቆየን። እውነት ነው አባቶቻችን ይህንን ስርዓት ሰርተውልን ነበር። ነገር ግን አሁን ላይ ግን በጣም በሚያሳዝን ሁኔታ ያ ዋናው ጥንተ በዓሉ አሁን ጥቅምት ላይ እየተከበረ ተመልሶ ደግሞ በአብይ ጾም ከበሮ ጭብጨባ በተከለከለበት ደስታ በተከለከለበት አብይ ጾም ላይ ግን ተመልሶ ይሄ ወደ ተሻገረው በዓል ደግሞ ሲከበር ታዩታላችሁ። አሁን ላይ ንግስ ለበረከት ከመሆን ከቅዱሳኑ በረከት ለመካፈል ከመሆን ይልቅ አንደኛ ብር ለመሰብሰቢያ ምእመናን ለመያዣ ታቦት ማብዣ አድርገው ተቀምጠዋል። እውነት ነው ቤተክርስቲያናችን ወደ ዛሬ አመጣችልን። በዛን ዕለት ጭብጨባ፣ ሽብሸባ፣ እልልታ፣ ከበሮ ስለማይቻል ደስታ ማድረግ ስለማይቻል ግን ስርዓት ተገላበጠና ነገሮች ሲለዋወጡ እናያቸዋለን። ለማንኛውም ሁለቱ ሊቃውንት ጋር እንምጣ። ክርስቲያን መሆን መሞት፣ ክርስቲያን መሆን መገደል፣ ክርስቲያን መሆን መከራ መቀበል፣ ያለ ወላጅ መቅረት፣ ቁስሎ ቁስለኛ መሆን፣
መስሎ የሚታያቸው ክርስቲያን ማለት በምድር ላይ ሲኦልን እንደመለማመድ መስሎ የሚታያቸው ልጆች እኮ ሊያሳስቡን ይገባል። እኛ የምንናገረው የሚያስበን የሚያየን አለ ብለው እነሱም አድገው ወይም አሁን ባሉበት ሁኔታ መስማት የሚችሉት እንዲሰሙን ነው። ስለዚህ ለነሱ ጭምር ነው ታሳቢነት ሆኖ የምንናገረው እንጂ ገዳዩ ሰምቶ ንስሐ ይገባል ብለን አይደለም። እሱ የእግዚአብሔር ስራ ነው፣ እኛ የምናውቀው ነገር የለም። ግን ቢያንስ በህይወት ለተረፉ ሰዎች አለንላችሁ እግዚአብሔር ያጽናችሁ ማለት ይሄ የተለመደ ነገር ነው። ሰው እኮ ለቅሶ ቤት የሚሄደው የሞተው ለማስነሳት አይደለም፣ ቀሪውን እግዚአብሔር ያጽናህ ለማለት ነው። ስለዚህ በዚያ መንገድ እኛ ጉዳት ለደረሰባቸው ሰዎች ጸጥ ብሎ ስራ መስራት እንዳለ ሆኖ የሚጠየቀውን አካል መጠየቅ አቻላቻ ጥየቃ የሚባላል አይደለ? ለምሳሌ መንግስትን ማን ነው የሚጠይቀው? እኔ አይደለም። እኔ እንደ አንድ ዝም የፌስቡክ ላይ ጽሁፍ ዩቲዩብ ላይ ባወራ ጉዳይ አይደለም ለመንግስት። ነገር ግን ተቋማዊ የበላይነት ያላቸው ተደማጭነት ስልጣኑ ህጉም ይፈቅድላቸው ሰዎች ግን መጠየቅም ይችላሉ። ስለዚህ አባቶች ከልጆቻቸው ጋር ተነጋግረው የክፍለ ሀገሩ ሊቀጳጳስም የሀገረ ስብከቱ ሊቀጳጳስ ከዚያ ከተፈጠረው ሁኔታ ጋራ ችግር ሊፈጥሩ ይችላሉ። መቼም አርሲ ላይ ወይም ደግሞ የሆነ ቦታ ሄዶ የሚገድል ሰው ከሩቅ ሄዶ ሊገድል አይችልም። እዛው ያደገ ነው፣ እዛው የሚያውቃቸው ሰው ነው። ከወላጆቻቸው ጋራ ከቤተሰቦቻቸው ጋራ ተወያይቶ ክርስቲያኖችና ክርስትና ቤተክርስቲያን ቅድም እንደተባለው ማለት ነው ከነሱ ጥላቻ ጋራ ምንም ግንኙነት እንደሌለው ከተቻለ ማስረዳት፣ ካልሆነ ደግሞ መንግስት እነዚያን ሰዎች እንዲጠብቅ ጥያቄ መጠየቅ ኃላፊነት ያለበት የጠቅላይ ቤተ ክህነቱ ነው አይደለ? በተቋም ደረጃ የኛ እንዳለ ሆኖ የኛ ይዟችሁ ባይነት ካስፈለገ ሄዶ ማስተማር እንዳለ ሆኖ ይሄ ነው እና ምናልባት በዚህ በኩል እኔ እችን ብቻ ብዬ ለመጨረስ ሐሳቡ መራራ ሊሆን ይችላል፣ ግን እውነቱ ይሄ ነው። እንደው እውነት ለመናገር የቤተክርስቲያኒቱ መዘግየት እንደውም ፍዳውን ያባባሰብን ይመስለኛል። የምእመናኑን ለቅሶና ሐዘን ግድያውንም ጭምር ያባባሰው ይመስለኛል። እናውቃለን አባቶች በትዕግስት ነው ሁሉንም ነገር የሚያዩት። እንደኛ በስሜት በፍጥነት ነገሮችን አይወስኑም። ይሄ ያው ያው ልማድ ነው፣ ባህሪ ነው። ግን ይሄ ከዛ አልፏል። 10 ዓመት በላይ ቆይቷል። ይሄ እየመረጡ መግደል ከተጀመረ የተያዘ እቅድ የለም። እየሄድንበት ያለ ግድያውን የማስቆም አካሄድ እያየን አይደለም። አሁን አንተና እኔ አብረን መሞት ነው ድርሻችን፣ ምንችለው ልናደርግ የምንችለው እሱ ነው። እነሱ ግን ከዚህ በላይ ማድረግ ይችላሉ። ለዚያ ነው የምንወቅሳቸው። በነገራችን ላይ እኛ አሁን አነሳነውም አላነሳነውም ትውልዱ እያነሳ እየረገማቸው ከሚሄድ አንስተን ብንናገረው የተሻለ ነው የሚሆነው። እኔ አሁን ይሄ የሰሞኑ እንኳን ግድያ በተከታታይ 3 ቀናት ነው የተደረገው። አንዳንድ ቀን እያለፈ እንደዚህ የተደረገ ነው። ይሄ እንኳን ተደርጎ ከአቡነ ይስሐቅ በስተቀር የወላይታው ሊቀ ጳጳስ በስተቀር ሄዶ ሐኪም ቤት ተጎጆቹን የጎበኘ ከዛም ወደ እርዳታ ድጋፍ ያደረገ አላየው። እንግዲህ እኔ ሳላውቅ ተደርጎ ከሆነ አላውቅም። የሀገረ ስብከቱን ሊቀ ጳጳስ ጨምሮ ማለት ነው፣ አቡነ ያሬድን ጨምሮ ማለት ነው የተደረገ ነገር አላየውም። ሀገረ ስብከታቸውንም ጨምሮ አላየውም። ተደርጎ ከሆነ እኔ ሳላውቅ ይቅርታ ጠይቃለሁ። ግን ይሄ መደረግ ነበረበት። እኔ ይኸውልህ የቅዱስ ጎርጎርዮስ ስንተርካውን ጎርጎርዮስን መጀመሪያ ከእስር ቤት እንደወጣ እሱ አዘቅተ ኩስካ አይደል የተጣለው። ቅድስት አርሴማና ሌሎችም ሰማዕታት አልቀዋል። እነሱ ካለቁ በኋላ እሱ ድርጣድስ ወደ አውሬነት ተለውጦ ስለነበረ እንደ ናቡከደነጾር እሱን ጸልዮ ሊያድን የሚችል ሰው ሲፈለግ ጎርጎርዮስ ተገኘ። ጎርጎርዮስን አምጥቶ ተባለ፣ መጣ። ግን ድርጣድስን ከመፈወስ በፊት የመጀመሪያ ስራ የሰራው ምንድነው? አጽመ ሰማዕታትን መሰብሰብ ነው። ሰማዕታት የወደቁበትን ቦታ ሄዶ ማየት እና አጽማቸው ላይ መባረክ ነው። የመጀመሪያው የአንድ ሊቀ ጳጳስ ተግባር አጽመ ሰማዕታትን መሰብሰብ፣ ገፋ ሰማዕታትን ለህዝብ መንገር፣ ማልቀስ። ሲያለቅሱ አይቻቸዋለሁ አቡነ ይስሐቅ። በጣም ነው ደስ ያለኝ። እንደዚህ አይነት ግፋ ሰማዕታትን አይቶ ማዘን ማልቀስ ምን ተረጉመው እኮ አንድ ነው። እንደዛ አይደል እንደ ስለ ጽድቅ የሚያዝኑ የሚያለቅሱ ብፁዓን ናቸው አይደል የሚለው ወንጌሉ። ምንድነው አንዱ ማልቀሻ ምክንያት ግፋ ሰማዕታትን አይቶ ማልቀስ አይደለም። በቃ እነዛን ሰውነታቸው በመጥረቢያም በቢላዋም በለው በምን የተሸነታተረ ህፃናት፣ እነዚያ ጨቅላ ህፃናት እንደዛ ሆነው እኛ ቤተ መቅደስ ውስጥ ሆነ ምንድነው የምንሰራው? እውነት ለመናገርና በጣም የዘገየ ነው። አሁን ልጆቻቸውን መሰብሰብ
እያንዳንዱ በዘርፉ ላይ ያበረክተው የሚፈልገውን የሚችለውን አስተዋጽኦ ሁሉም ሰው ፈቃደኛ ነው። በእርግጠኝነት የህግ አካላት አሉ፣ በመንግስት መስሪያ ቤት ውስጥ የሚሰሩ ሰዎች አሉ። እያንዳንዱ ቤተክርስቲያኒቱ ብትሰበስብና ሰብሳቢ ሆና ራሷ ብትመራው አመጽም አይሆንም። በመንግስት በኩል አሁን አንተና እኔ ብናደራጅ አመጽ ነው የሚሆነው። የሱን ስራ ነው ይሰራንለት። በመንግስት በኩል ሲሆን ግን በቤተክርስቲያን በኩል ሲሆን ግን አመጽም አይደለም፣ ህጋዊ ነው። ምክንያቱም ህጋዊ ተቋም ነው፣ ህጋዊ ሰውነት ያለው ተቋም ነውና ያንን ማድረግ ይቻል ነበር። እኛም ሳንሞት ሌላም ሳንገድል ማንንም ሳይሞት በሰላም መኖር እየቻል ለምንድን ነው የምንገደለው? የሚመኑ እኮ ጥያቄ ቁጣን ነው የሚያስነሳው። ጳጳስ የለንም እስኪል ድረስ ማለት ነው። ወጣቱ ተነስቶ እንዲስክር ናቸው። ወጣቶች ግን እዚህ ጋር ትንሽ ልዩነት የሚኖረን ምናልባት እኔ ከመሃል ከነዚህ ጣቶቼ አንዷ ብትቆስል ስሙሩ ይሙት ሊባል አይችልም። እሱማ ልክ አይደለም። ለዛም ነው ይሄንን አጀንዳ ዛሬ እንድናነሳው አንዱ ምክንያት። በነገራችን ላይ እንዲህ የሚል ትውልድ እየበዛ በሄደ ቁጥር እኔ ጳጳስ የሚጠላ ካህን የሚጠላ ቤተክርስቲያን የሚጠላ ሰው ነው። በቃ መምህራኖቿን ከጠላ ቤተክርስቲያኒቱ ምን ብሎ ሊመጣ ይችላል? ምክንያቱም ነገ እኮ ልጅ ይዞ የሚመጣው ካህኑ ጋር ነው ሊያስጠምቅ። ነገ ሊቆር የሚመጣው ካህኑ ጋር ነው ሊቆር። ስለዚህ ካህኑን ከጠላው ምንድን ነው? ቤተክርስቲያን ማለት እኮ በካህኑ በኩል በክህነት ነው። በሰበቡ ይሄ የዓለም ብርሃን የሚባል ደግሞ ጳጳስ መምህራኖቻችንን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን፣ ቃለ ሕይወትን ያሰማልን። ያው ብዙ ነገር ልንናገር እንችላለን፣ ግን አንድ ነገር ግን አንዋሽም። ስልጣነ ክህነትን መቼም ቢሆን ልንሽር አንችልም። ስልጣነ ክህነት የለም ካለን ቅዳሴ የለም እያልን እንደሆነ እናውቃለን። ስልጣነ ክህነት የለም ካለን ሌሎች ነገሮችም የሉም እንዳልን እንደሆነ እንድትገነዘቡ ስለምፈልግ እባካችሁ በተለይ ስልጣነ ክህነት የሚያወርድ ነገር፣ ስልጣነ ክህነት የሚነቅፍ ነገር ባናደርግ። ምንነቅፈው ምንናገረው ቦታው ላይ ያሉ ሰዎችን እንጂ ክህነትን ወይ ደግሞ ስልጣኑን እንዳልሆነ ግን እንድትገነዘቡልኝ ይፈልጋሉ። ቴሌግራም ላይ ፎቶውን ፖስት አድርጌዋለሁኝ እንደምትመለከቱት። አሁን ነው ፖስት ያደረኩትኝ። ይህንን ነገር ጥሩ ጨጓራ ያላችሁ ማየት የምትችሉ ማትደነግጡ ሰዎች ብቻ እንድትመለከቱት። ከዛ ውጭ ግን እባካችሁ ተሳሳችሁም ቢሆን ይህን ነገር እንዳታዩት። በጣም ቀፋፊ፣ በጣም የሚያስጠላ ነገር ስለሆነ ማለት ነው። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩኝ። መልካም በዓል